ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአሁኑ ወቅት ኢትዮጵያ በተለያዩ ችግሮችና ስጋቶች የኒኩሌር ኃይል ማመንጫ ለመገንባት ዝግጁ አይደለችም ተባለ። የዘርፉ ምሁር ሌሎች አማራጮችን ማየት አስፈላጊ ነው ሲሉ አሳስበዋል። የኒኩሌር ሳይንስ ምሁርና ተመራማሪው እንዲሁም የኢትዮጵያ ኒኩሌር ሳይንስ ማህበረሰብ መስራች አባል የሆኑት ዶክተር ጌዲዮን ጌታሁን ኢትዮጵያ በቅርቡ ከሩሲያ ሮሳቶም ጋር የኒኩሌር ኃይል ማበልጸግና ማልማት ላይ አብረው ለመስራት ስምምነት መፈራረማቸውን አስታውሰው ነገር ግን የገንዘብ እጥረትና የቴክኒክ እውቀት በበቂ አለመኖር እንዲሁም ደካማ የቁጥጥር ማዕቀፍን የመሳሰሉ ጉልህ ፈተናዎች ከኢትዮጵያ የኒኩሌር እቅድ ፊቷ ተጋርጧል ሲሉ ገልጸዋል። ከዚህ ቀደም እምብዛም ተያያዥ ኢንቨስትመንት ባለመኖሩ አስፈላጊው የመሰረተ ልማት አውታሮች መዘርጋት ሂደትና የሰው ኃይል እጥረትም ሊያጋጥም ይችላል ሲሉ ባለሙያው አሳስበዋል። በ2018 ዓ.ም መጀመሪያ የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ በጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የኒኩሌር ኃይል ማልማት እቅድ ይፋ ከሆነ በኋላ መንግስት ለዘርፉ የሚሆን የኢትዮጵያ ኒኩሌር ኃይል ኮሚሽን ተቋቁሞ በቅርቡ አቶ ሳንዶካን ደበበ ኮሚሽነር ሆነው እንደተሾሙ ይታወሳል። ከዚያ ጊዜ ጀምሮ ላለፉት ጥቂት ወራት መንግስት የኒኩሌር ኃይልን ለመጠቀም የሚያደርገው ጥረት ሲደነቅ ሊያመጣ የሚችለው የፋይናንስ ወጪ ስጋትም ሲገለጽ እንዲሁም ኢትዮጵያ ሌሎች የውሃ የንፋስና የፀሐይ ኃይል የመሳሰሉ ታዳሽ የኃይል ምንጭ አማራጮችን ከመጠቀም አስቀድማ የኒኩሌር ኃይልን ለምን ፈለገች የሚሉት አስተያየቶች ይደመጣሉ። እቅዱን ለማሳካት 10 ዓመታትን ይወስዳል የተባለው የኢትዮጵያ የኒኩሌር ኃይልን ማልማት ፍላጎት በአሁኑ ሰዓት ሀገሪቱ ከፍተኛ የውጭ ምንዛሪ እጥረትና ከፍተኛ የብድር አገልግሎት ወጪ ያለባት በመሆኑ የኒኩሌር ኃይል ማልማትን ጨምሮ ግዙፍ ካፒታልን የሚጠይቁ ፕሮጀክቶችን በአንድ ጊዜ ለማስኬድ አስፈላጊውን ገንዘብ ከማውጣትና ከደህንነት አንጻር ከባድ ሊሆን ይችላል ሲሉ ዶክተር ጌዲዮን ከሪፖርተር ጋር በነበራቸው ቆይታ ገልጸዋል። ባለሙያው እንደሚሉት ለኢትዮጵያ በዚህ ሰዓት የኒኩሌር ኃይል ፕሮጀክት ማስፈለጉ በራሱ መጠየቅ ያለበትና ለምሳሌም በታላቁ የኢትዮጵያ ህዳሴ ግድብ ላይ ቴክኒካዊ ጥራቶችን በማጠናከርና የማመንጨት አቅሙን ማሳደግ አንድ አማራጭ ወይንም የኒኩሌር ኃይል እቅዱን ሊያካክስ ይችላል። ይሁን እንጂ በአሁኑ ወቅት ኢትዮጵያ በተለያዩ ችግሮችና ስጋቶች ሳቢያ የኒኩሌር ኃይል ማመንጫ ለመገንባት ዝግጁ ነች ብለው እንደማያምኑ ነው ዶክተር ጌዲዮን የተናገሩት። በዘርፉ ከሚገኙ ጥቂት ኢትዮጵያውያን ምሁር አንዱ የሆኑት ዶክተር ጌዲዮን አንድ ሀገር የኒኩሌር ኃይል ለማልማት ሲነሳ መታሰብ የሚገባቸው ቅድመ ሁኔታዎችን በተመለከተ ሲያብራሩ የተለያዩ ቅድመ ሁኔታዎች ቢኖሩ በዋናነት የኒኩሌር ፋብሪካ ወይንም ኒኩሌር ፕላንት ማቋቋምና ስራውን ለማስቀጠል የሚያስፈልገው ተከታታይ ወጪ የመሸፈን አቅም አንዱ ነው ብለዋል። ይህም የአካባቢ ደህንነት፣ የኒኩሌር ምህንድስና እውቀትና ልምድ፣ የቆሻሻ አወጋገድ፣ የአካባቢ ጥበቃ፣ የሰው ኃይል እንዲሁም ሰላምና ቀጠናዊ ደህንነት መረጋገጥን ጨምሮ ፖለቲካዊና ኢኮኖሚያዊ መረጋጋትን መፍጠር አስፈላጊ መሆኑን ጠቅሰዋል። የኒኩሌር ኃይል ማመንጫ ጣቢያ ስራ በአራት መንገዶች የአካባቢ ብክለት ሊፈጠር ይችላል የሚሉት ባለሙያው የኃይል ማመንጫ ሂደቱ ላይ የሚኖሩ ልቀቶች ራዲዮአክቲቭ ትራፊ ዩራኒየም በማውጣትና ዩራኒየም በማጣራት ሂደት ብክለት ሊከሰት እንደሚችል በመግለጽ በዓለም አቀፍ ደረጃ ይህ ዘርፍ ከአካባቢ ብክለት ጋር ተያይዞ የሚነሳበትን ክርክር ገልጸዋል። ኢትዮጵያም ከኒኩሌር ኃይል ሂደት የሚፈጠሩ የቆሻሻ አወጋገዶችን ለመቆጣጠር እስካሁን ዝግጁ አይደለችም ብለው የዚህ ቴክኖሎጂ አስከፊ ጎን የሆነው ሌላ ጉዳይ ደግሞ ከዚህ ቀደም በዓለም ታሪክ እንደታየው ከሆነ ከኒኩሌር ጋር ተያይዞ
አደጋዎችና ችግሮች ከተከሰቱ ኢትዮጵያ አደጋውን ለመቀልበስ ብቁ አይደለችም ሲሉ ባለሙያው አብራርተዋል። ኢትዮጵያ የኃይል ፍላጎቷን ለማሟላት ቅድሚያ ሊሰጠው የሚገባው የኃይል አቅርቦት ምንጮችን ማብዛት ነው የሚሉት ዶክተር ጌዲዮን ጌታሁን ኢትዮጵያ የኃይል እቅዷን ከኒውክሌር ውጪ በሆኑ አማራጮች እንደ ፀሐይ፣ ንፋስ፣ እንፋሎት፣ ጂኦተርማል፣ የውሃ፣ የጋዝና ዘይት ኃይል መጠቀምን ማስፋፋት አለባት ብለዋል። ኢትዮጵያ አሁንም ሆነ በቅርብ ጊዜ ውስጥ የኒውክሌር ኃይል ማመንጫ ታቋቁማለች ወይ የሚለው ጉዳይ በሂደት የገንዘብና የቴክኒክ መሰናክሎችን ሲያልፍ የሚታይ ነው ሲሉም ተናግረዋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የኢትዮጵያ መንግስት መሰረታዊ ሸቀጦች ወደ ትግራይ እንዳይገቡ በመከልከል ህዝቡን ለማንበርከክ እየጣረ ነው ሲል ህወሓት ገለጸ። ሌላ ዙር ጦርነት ለመክፈት የሚደረገው እንቅስቃሴ በአፋጣኝ እንዲቆምም አሳስቧል። የኢትዮጵያ መንግስት የሰራተኞችን ደሞዝ ጨምሮ እንደ ነዳጅ ያሉ ሌሎች መሰል መሰረታዊ ሸቀጦችን በመከልከል የተሽከርካሪዎች እንቅስቃሴ እንዲስተጓጎል እንዲሁም ረሃብ እንዲፈጠር በማድረግ ህዝቡን ለማንበርከክ እየጣረ ነው ሲል የህወሓት ማዕከላዊ ኮሚቴ አዲስ ባወጣው መግለጫ ከሷል። ማዕከላዊ ኮሚቴው ለአንድ ሳምንት ያክል የድርጅቱን ቁመና፣ የክልሉን አሁናዊ ሁኔታ እንዲሁም ፖለቲካዊ ውሳኔዎችን በተመለከተ ሲያካሂድ የቆየውን ስብሰባ ማጠናቀቁን ተከትሎ ነው መግለጫውን ያወጣው። መንግስት የፕሪቶሪያውን ስምምነት በማስፈጸም ፈንታ ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ ሊያቆም ይገባል ያለው ድርጅቱ ከሳምንታት በፊት ስምምነቱን በመጣስ የሰው ህይወት ያስከፈለ የድሮን ጥቃት መፈጸሙን ገልጾ ከሷል። ጥቃቱም ከፍተኛ ፖለቲካዊ ውሳኔ የተሰጠበት ድርጊት እንደሆነ በመጥቀስ የኢትዮጵያ መንግስት ከመሰል ድርጊቱ ይቆጠብ ሲል ነው ያሳሰበው። የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑንም አስታውቋል። ድርጅቱ አጋጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። በጦርነቱ ምክንያት የተፈናቀሉ ሰዎችን በሚመለከትም የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቀያቸው የመመለስ ግዴታውን እንዲወጣ ሲል ጥሪ አቅርቧል። መንግስት የህዝባችንን መከራ ከሚያራዝም ሴራ ሊቆጠብ ይገባል ያለው ህወሓት ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት የማስወጣት ኃላፊነቱን ይወጣም ብሏል። በአካባቢው ያለው ህዝብ ማንነቱን በግዴታ እንዲቀይር የሚደረጉ ጥረቶች ሊቆሙ እንደሚገባም ነው የገለጸው። በማከልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ክልሉን ወደ ሁከትና ግርግር ለማስገባት ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ አደገኛ መዘዝ ያለው ጦርነትን በማቀጣጠል ላይ ተጠምዷል በማለትም ወቅሷል። ከዚህም ባሻገር በክልሉ አሁናዊ ሁኔታ ላይ መምከሩን ጠቅሶ በተለይም አሳሳቢ የሆኑት የሙስናና ብልሹ አሰራር፣ የመልካም አስተዳደር ችግሮች፣ የመሬትና የማዕድናት ዝርፊያ እንዲሁም ፍትህ አሰጣጥ ሂደቶችን መገምገሙን አስታውቋል። በተጨማሪም በወቅታዊ የቀጠናው ጉዳዮች ላይ መወያየቱን ገልጾ ዓለም አቀፉ ማህበረሰብ በቀጠናው ላይ ያንዣበበውን የጦርነት ዳመና ተገንዝቦ ሰላምን መፍጠር የሚቻልበትን ጫና እንዲፈጥር ጥሪ አቅርቧል። ዓለም አቀፍ ተቋማት የአፍሪካ ህብረት ፓነልን ጨምሮ የፕሪቶሪያውን ስምምነት ያፈራረሙት አደራዳሪ አካላትም ስምምነቱ አደጋ ላይ መውደቁን በመገንዘብ አፈጻጸሙን እንዲገመግሙ ሲል በድጋሚ ጠይቋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች በሰሜናዊው የኢትዮጵያ ክፍል የሚኖሩ ሰላማዊ ዜጎችን ከጦር ወንጀሎችና ሌሎች በደሎች እንደሚከላከል ተስፋ ተደርጎበት የነበረው የፕሪቶሪያው ስምምነት በአሁኑ ወቅት በርካታ ሀገሮችና ዓለም አቀፍ አካላት ትኩረታቸው በሌሎች ጉዳዮችና አካባቢዎች ላይ በመሆኑ በትግራይ ክልል እንደገና ሊከሰት ዳርዳር እያለ ያለውን የግፍና በደል መሳሪያ ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ አለባቸው ሲል ባለፈው ሳምንት አሳስቧል። አሁንም ወደ ግጭት የመሄድ አዝማሚያ ቢኖርም ዘመኑ የዲፕሎማሲና የተረጋጋ ግንኙነት ጊዜ በመሆኑ የስምምነቱ ዋነኛ ዋስትና ሰጪ የሚሆኑት የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም የኢትዮጵያ አጋሮች ተጨማሪ የሰብአዊ መብት ረገጣን ለመከላከል አስቸኳይ እርምጃ መውሰድ አለባቸው ብሎ
የአፍሪካ ህብረት በተለየ በሰላማዊ ሰዎችና የሰላም ስምምነቱን የሚጥሱ ሁኔታዎችን በይፋ ማሳወቅ አለበት ማለቱም አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።